የ2026 ዓለም ዋንጫ የምድብ ጨዋታዎች ዛሬም ቀጥለው ይደረጋሉ። ምድብ 5 ላይ ጀርመን ከኩራሳኦ ምሽት 2 ሰዓት ጀምሮ የሚያከናውኑት ጨዋታ የሚጠበቅ መርሃ ግብር ነው። ጀርመን ተደጋጋሚ የዓለም ሻምፒዮን የሆነች ሀገር ናት። ኩራሳኦ ደግሞ ለመጀመሪያ ጊዜ በታሪኳ በዓለም ዋንጫ የምትሳተፍ በጣም ትንሽ የደሴት ሀገር ናት። ስለ ኩራሳኦ ጥቂት መረጃዎችን ላካፍላችሁ። ኩራሳኦ በ2026 ዓለም ዋንጫ በመሳተፍ በውድድሩ ታሪክ ትንሿ ሀገር ሆናለች። በህዝብ ቁጥር እንደዚሁም ደግሞ በቆዳ ስፋቷም ጭምር የህዝብ ቁጥሯ 180 ሺህ አካባቢ እንደሆነ መረጃዎች ያሳያሉ። ከዛ በተጨማሪ የሀገሪቱ የቆዳ ስፋቷ ደግሞ 171 ስኩዌር ማይልስ ወይንም 444 ኪሎ ሜትር ስኩዌር የቆዳ ስፋት እንዳላት ይነገራል። ስለዚህ በህዝብ ቁጥር ትንሽነትም በሀገሪቱ የቆዳ ስፋትም በጣም ትንሽ ሀገር ናት። ይህች ሀገር ናት እንግዲህ ከጀርመን ጋር የምትጫወተው። ጀርመን 4 ጊዜ ዓለም ዋንጫ ያሸነፈች፣ በተደጋጋሚ ለፍጻሜ የቀረበ ከ80 ሚሊዮን በላይ ህዝብ ያለው ግዙፍ ሀገር ነው። በኢኮኖሚውም በስፖርቱም ማለት ነው። ብዙዎቹ የኩራሳኦ ብሔራዊ ቡድን ተጫዋቾች እዛው ኩራሳኦ የተወለዱ ሳይሆን ኔዘርላንድ ውስጥ የተወለዱ ናቸው። ከ26ቱ የብሔራዊ ቡድን ተጫዋቾች መካከል 25ቱ ከኩራሳኦ ውጭ ነው የተወለዱት። አብዛኞቹ ኔዘርላንድ ውስጥ የተወለዱ ናቸው። አንድ ተጫዋች ብቻ እዛው ኩራሳኦ ተወልዶ ያደገ ተጫዋች አለ። ታሂቲ ቾንግ ይባላል። ከዚህ ቀደም በማንቸስተር ዩናይትድ ታውቁታላችሁ። የዩናይትድ አካዳሚ ቡድን ተጫዋች ነበር። በዋናው ቡድንም ጥቂት የመጫወት እድሎች ተሰጥተውታል። አማካይ ነው። ከማንቸስተር ዩናይትድ ቆይታ በኋላ ወደ ሌሎች ክለቦች አምርቶ ተጫውቷል። በጀርመኑ ቮልፍስበርግ እንደዚሁም ደግሞ በሉተን ታውን ተጫውቷል። አሁን ደግሞ በሼፊልድ ዩናይትድ እየተጫወተ ይገኛል። ስለዚህ ከ26ቱ 25ቱ ከኩራሳኦ ውጭ የተወለዱ ብሔራዊ ቡድን አባላት ናቸው ማለት ነው። የዚህ ብሔራዊ ቡድን አሰልጣኝ ዲክ አድቮካት ይባላሉ። ኔዘርላንዳዊ ናቸው። ከዚህ ቀደም በተለያዩ ክለቦች እንደዚሁ ደግሞ ብሔራዊ ቡድኖች ሲያሰለጥኑ ይታወቃሉ። በተለይ በብሔራዊ ቡድን በ1994ቱ የአሜሪካ ዓለም ዋንጫ የኔዘርላንድስ ብሔራዊ ቡድን አሰልጣኝ ሆነው ቀርበዋል። ከዓመታት በኋላ በ2006ቱ ዓለም ዋንጫ ደግሞ የደቡብ ኮሪያን ብሔራዊ ቡድን እያሰለጠኑ በዓለም ዋንጫ ጀርመን ላይ መሳተፍ ችለዋል። ኩራሳኦ በደቡብ ካሪቢያን አካባቢ የምትገኝ በቬኔዙዌላ የባህር ዳርቻ ጫፍ ላይ የምትገኝ የደሴት ሀገር ናት። ኔዘርላንድስ ከክልሏ ውጪ ካሪቢያን ውስጥ ከምታስተዳድራቸው ራስ ገዝ የሆኑ 3 ትንንሽ ሀገራት መካከል አንዷ ናት ኩራሳኦ። ከእሷ በተጨማሪ አሩባ እና ሲንት ማርቲን የሚባሉ ሌሎች ሀገራትም በኔዘርላንድስ የሚተዳደሩ ራስ ገዝ የሆኑ ሀገራት ናቸው። ቅድም አሰልጣኝ ዲክ አድቮካት ያሰለጠኗቸውን 2 የዓለም ዋንጫ ቡድኖች እያነሳው ነበርና አሰልጣኙ በዚህ የ2026 ዓለም ዋንጫ ኩራሳኦን እየመሩ ወደ ውድድር ይመጣሉ ተብሎ አልተጠበቀም ነበር። ምክንያቱም የካቲት ወር ላይ ሴት ልጃቸው በጽኑ በመታመሟ ምክንያት የሴት ልጃቸውን ደህንነት፣ ጤንነት ለመከታተል በሚል ራሳቸውን ከብሔራዊ ቡድኑ አግልለው ነበረ። በኋላም ኩራሳኦ አዲስ አሰልጣኝ ቀጥረው ነበር፣ የእሳቸው ምክትል የነበሩትን አሰልጣኝ። ከ3 ወራት በኋላ ግን በድጋሚ ተመልሰው ዲክ አድቮካት የኩራሳኦ ኃላፊነታቸውን ተረክበዋል። በዚህ ምክንያት ዛሬ ከጀርመን ጋር በሚደረገው ጨዋታ ቡድኑን እየመሩ ሲገቡ በዓለም ዋንጫው ታሪክ በዕድሜ አንጋፋው ወይም ትልቁ አሰልጣኝ ሆነው በታሪክ ስማቸው የሚሰፍር ይሆናል። በነገራችን ላይ የኩራሳኦን ብሔራዊ ቡድን ካነሳን አይቀር ከዚህ ቀደም በትልልቅ ክለቦች ሲጫወት የሚታወቀው ኔዘርላንዳዊው አጥቂ በአያክስ፣ በኤሲ ሚላን፣ በባርሰሎና የተጫወተው ፓትሪክ ክላይቨርት የዚህ ቡድን አሰልጣኝ ሆኖ አሳልፏል። ፓትሪክ ክላይቨርት የደም ትስስርም አለው ከኩራሳኦ ጋር። እናቱ የኩራሳኦ ሰው ናት። በአባቱ ኔዘርላንዳዊ ሆኖ እዛው ኔዘርላንድ ውስጥ ተጫውቶ ያሳለፈ ነው። ዲክ አድቮካት የዚህም ብሔራዊ ቡድን ኃላፊነት ከመረከባቸው አስቀድመው ፓትሪክ ክላይቨርት ኩራሳኦን ሲያሰለጥን ነበር። በተለይ 2015 2016 ድረስ ክላይቨርት አሰልጥኖታል። በድጋሚ በ2021 ወደ ኩራሳኦ ተመልሶ በጊዜያዊነት ብሔራዊ ቡድኑን ማሰልጠን ችሏል። በሱ ጊዜ ወደ ዓለም ዋንጫ ማለፍ አልቻለችም ኩራሳኦ። ነገር ግን በተለይ ኔዘርላንድ ውስጥ የተወለዱ የዘር ሐረጋቸው ከኩራሳኦ የሚመዘዙ ተጫዋቾችን ለብሔራዊ ቡድኑ እንዲጫወቱ በማግባባት ረገድ ትልቁን ድርሻ የተወጣ ሰው ነው ፓትሪክ ክላይቨርት። በኋላም አሰልጣኝ ዲክ አድቮካት ቡድኑን እየመሩ ወደ ዓለም ዋንጫ እንዲገቡ መደላደሉን አስቀድሞ የፈጠረ ኮከብ ነው። የኩራሳኦ ተጋጣሚ ዛሬ ጀርመን ናት። እንግዲህ ስለ ጀርመን የዓለም ዋንጫ ተሳትፎና የብሔራዊ ቡድኑ ጥንካሬ ብዙ ማለት የሚቻል ይመስለኛል። ከብራዚል ቀጥሎ 5 ጊዜ ካሸነፈችው ሀገር ቀጥሎ 4 ጊዜ ዋንጫውን በማሸነፍ በዓለም እግር ኳስ በጣም ውጤታማው ሀገር ነው ከጣሊያን እኩል። 4 ጊዜ የዋንጫው አሸናፊ ሲሆን በ1954፣ 1974፣ 1990 እና በ2014 ደግሞ ብራዚል ላይ የዓለም ዋንጫ አሸናፊ መሆን ችሏል። በአጠቃላይ 8 ጊዜ ለፍጻሜ የደረሰ ብሔራዊ ቡድን ነው። 3 ጊዜ ደግሞ በተከታታይ ለፍጻሜ ውድድር በዓለም ዋንጫ በመቅረብ ከብራዚል ጋር ሪከርድ የሚጋራ ብሔራዊ ቡድን ነው። በ1980
በ1982 በ1986 እና በ1990 የጀርመን ብሔራዊ ቡድን ለዓለም ዋንጫ ፍጻሜ በመድረስ በተከታታይ ታሪክ ይጋራል ከብራዚል ጋር። ብራዚል በ1994 በ1998 እና በ2002 የፍጻሜ ተፋላሚ በተከታታይ እንደነበረ የሚታወስ ነው። ከዛ በተጨማሪ ጀርመን ለ8 ጊዜ ለፍጻሜ በመቅረብም እንደዚሁ ስኬታማው ብሔራዊ ቡድን ነው። በዓለም ዋንጫ ታሪክም የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ጀርመናዊ ተጫዋች መሆኑ መረሳት የለበትም። ሚሮስላቭ ክሎዘ 16 ጎሎችን በማስቆጠር የዓለም ዋንጫው የምንጊዜም ከፍተኛ ጎል አስቆጣሪ ጀርመናዊ ተጫዋች ነው። ይሄ የክሎዘ ሪከርድ እንኳን ምናልባት በዚህኛው ዓለም ዋንጫ ሊሻሻል የሚችልበት እድል አለ። ሊዮኔል ሜሲ 13 ጎሎች አሉት። ኪሊያን ኤምባፔ 12 ጎሎችን ያስቆጠሩ ተጫዋቾች ይህንን የሚሮስላቭ ክሎዘን ሪከርድ የመስበር እድል ይኖራቸዋል። ጀርመን 2014 ላይ የዓለም ዋንጫን ብራዚል ላይ ካሸነፈች በኋላ ባለፉት ሁለት የዓለም ዋንጫዎች በ2018 የሩሲያው ዓለም ዋንጫ እና በ2022 የካታር ዓለም ዋንጫ ውጤታማ አልነበረችም። ከምድብም ማለፍ አልቻለችም። በዚህኛው ዓለም ዋንጫ ግን እንግዲህ ሳይጠበቁ ጥሩ ጉዞ ሊያደርጉ ከሚችሉት መካከል እንደሆነ እየተጠቀሰ ይገኛል። አሰልጣኝ ጁሊያን ናግልስማን በአውሮፓ ዋንጫው ጥሩ ጊዜን አሳልፈዋል። ጥሩ ተፎካካሪ ነበሩ። በዚህኛው ውድድር ላይ ደግሞ የበለጠ ልምድ ያለውን ብሔራዊ ቡድን ይዘው ወደ አሜሪካ፣ ካናዳና ሜክሲኮ የዓለም ዋንጫ ውድድር መጥተዋል። እንግዲህ ኩራሳኦ በዓለም ዋንጫ የመጀመሪያ ጨዋታውን ታደርጋለች። ከ4 ጊዜ የዓለም ዋንጫ አሸናፊዋ ጀርመን ጋር ነው የምትፋለመው። በወረቀት ሲታይ የዳዊትና የጎልያድ ፍልሚያ ተደርጎ ሊጠቀስ ይችላል። ይህ ግን እግር ኳስ ነው። ምንም ነገር ሊፈጠር ይችላል በአንድ ጨዋታ ላይ። ትናንትና ካስታወሳችሁ ስዊዘርላንድ ከካታር ያደረጉት ጨዋታ ላይ ስዊዘርላንድ ከ30 በላይ ጎል ሙከራዎችን አድርገዋል። ነገር ግን ካታር ብዙውን የጨዋታ ክፍለ ጊዜ መከላከል ላይ ያሳልፋ በመጨረሻው ደቂቃ ጎል አስቆጥረው 1-1 አቻ መለያየታቸው ይታወሳልና ያልተጠበቀ አስደንጋጭ ውጤት ነው ለስዊዘርላንዶች። ምናልባት ዛሬም ዲክ አድቮካት የሚመራት ኩራሳኦ ጀርመንን ሰርፕራይዝ ልታደርግ ትችላለች የሚለው የሚጠበቅ ጉዳይ ይሆናል። ይህንን ጨዋታ በነገራችን ላይ በጎልደን ስፖርት በኢትዮ ኤፍኤም 107.8 ላይ ከምሽቱ 1 ሰዓት ጀምሮ ጀርመን ከኩራሳኦ የሚያከናውኑትን ጨዋታ በቀጥታ በሬዲዮ መከታተል ትችላላችሁ።